ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ የመዳም ቅመሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እንዴት ቆያችሁልኝ? እንዴት ሰነበታችሁ? እኔ ጋር ሁሉም ሰላም ነው፣ ደህና ነኝ አልሐምዱሊላህ። ዛሬ እስኪ ወደ ጓሮ ልውጣና ላሳያችሁ። ግርፉን አሳየኝ ያላችሁ ማለት ነው፣ የኋላውን ግርፍ አሳየኝ ያላችሁኝ ግርፉን ላሳያችሁ ፈልጋለሁ። ቆዩ ላሳያችሁ። እሺ በነገራችን ላይ እዚህ ጋር አለው ማለት ነው። እዚህ ጋር ምን አይነት ነው ያላችሁኝ? እዩት። ምን አይነት ነው ያላችሁኝ? የብረት ነው። በአጠቃላይ ማጠብም ይቻላል፣ ማጠብ ትችላላችሁ፣ ችግር የለውም። ይሄኛውን ከፈለጋችሁ እንደዛ እዩት። ይሄ የብረት ነው። በአጠቃላይ ይለያያል። ይሄ ብቻውን ጥቁሩ ማለት ነው 10 ሺህ ብር ነው የጨረሰው። ይሄ ብቻ ጥቁሩ 10 ሺህ ብር ነው የጨረሰው እና ይሄም የተለየ ብቻ ብር ነው የጨረሰው። ይሄኛው ራሱ ብረት ነው ማለት ነው። ስለዚህ ወደ ኋላ ለውጣላችሁ ማለት ነው። ግን ልጄ በሩ ልዝጋበት። ሴቷ ልጄ የለችም፣ ቤት አይደለችም፣ ላይ ነች፣ ሰፈር ወጥታለች። ያለቅሳል። ሳውን ጦጣ ነው ያ ቃል ስለብስ ስታውደ ተከላ ጓሮ ወጥቼ ልምጣ። እስከዛ ዘጋሁበት። ካለቀሰ ግን እመለሳለሁ። ወይ ወደ ጓሮ ልውጣና ላሳያችሁ። ወደ ጓሮ ልውጣና ግርፉን ላሳያችሁ። እሱ እያለቀሰኝ እንዳያለቅስ ብቻ ብስሚላ። ሰላም አለይኩም። ቆይ ላሳያችሁ። ወደ ጓሮ ወጣሁኝ። ብስሚላ ጦጣዎቹ እንዳይመቱኝ ደግሞ ግርፉን እዩት። ብስሚላ እዩት። ታያቸዋል። ይኸው ግርፉን። ቆይ በኋላ ላሳያችሁ። የአጠገቤ ቤትም አለስ በነገራችን ላይ እዚህ ጋር አልገቡበትም እንጂ ለእናንተ ብዬ ጡምጡም ያ ግርፉን ይሄን ይመስላል። እንዴት ላዙረው? ይሄው ይታያችኋል ብዬ ከኋላው ነው። ይሄ ቤቴ ከኋላው ነው። ግርፉ ይዩት መጨረሻው ማለት ነው። እችት መሬት ነው የቀረው ከኋላችን፣ ግን የኛ አይደለም። ጨምረዋለን ኢንሻአላህ። እችት ግርፉን ይሄን ይመስላል ማለት ነው። ይሄው ብስሚላ እንዴት ላሳያችሁ? ይሄ ይታያችኋል። ያው እዛ ነው። ይሄ ሽንት ቤቱ ነው። ክፍት ሆኖ አድርገነው ነው እና ይሄን ይመስላል። ኧረ ልጅ ብቻው ነው ግን ከኋላ ማለት ነው። ኢንሻአላህ ባላ ፍቃድ ብር ስናገኝ በዛ አይነት ቀለም ሁሉም ጨርሰን እንቀባዋለን። የኋላውን ማለት ነው። እቹት የኋላውን በዛ አይነት ቀለም እንቀባዋለን ባላ ፍቃድ ኢንሻአላህ። ለጊዜው ግን ያው እና በዛ ጀምሩና እዩት። ቤቴ እዩት። ትልቅ ነው። ውስጥ 5 ክፍል ነው ያለው። እዛ ጀምሩ፣ መጨረሻ ላይ ጀምሩና ከዛ ወደዚህ እዩት። ወደዚህ ከዛ ይሄዳል። እዛ እስከዚህ ድረስ ነው 5 ክፍል ማለት ነው። طيب ያው አጥሩም ደግሞ እዩት። እያያችሁት አጥሩ ራሱ ይኸው ብስሚላ። ያው አጥሩ ራሱ እያያችሁት ሰፊ ነው። ስንት ካሬ ሜትር ነው ያላችሁኝ? ደግሞ 200 ትንሽ ይበልጣል። እንግዲህ ዙር አልዞርም
ልጄ ብቻውን ነው። ይቅርታ አድርጉልኝና ልጄ ብቻውን ነው። ይሄ አሸዋ እንደምትመለከቱት እንትን ልናረግበት ነው ለቧንቧ ውሃ። ይሄ ጉድጓዱን ውሃ እንትን ለግንባታ ነው ያስቀመጥነው ማለት ነው። ስለዚህ ጨርሼ ያሳየቻችኋለሁ ይመስለኛል። በዛ ነው እላችኋለሁ ወዶቼ። እንደምትመ ሁሉም ሰው ትንሽ ቤት ይመስለዋል፣ ከውጭ ትንሽ ቤት ይመስላል፣ ግን አይደለም። 5 ክፍል ነው ያለው ማሻአላህ። እና ሁሉም ሰው እንደዛ ይላል፣ ግን ውስጥ ሲገባ ይገርመዋል። ትንሽ ቤት ይመስላል፣ ለካ ማሻአላህ ብዙ ክፍል ነው ያለው ይላል። የመጣው ጊዜ በተለይ ከስደት የመጣው ጊዜ ሰው ለዚያራ ሲመጣ ሀታ ቤተሰቦች ራሱ ማለት ነው እና የገረማቸው ውስጥ እንደሰራን ማንም አላወቅም ነበረ። ውስጥ ሰርተን ነበረ ማለት ነው። አያችሁት? እንሰቱት ቆማጣ ሆኖ ቀረ። ኡዝቢላ እንትኖቹ ጦጣዎቹ ትላንትና ቤት አልነበርኩኝም በልተውብኝ፣ ከዛ እኔ ደግሞ ቆረጥኩት። አነታ አራሺ ናቸው ወላሂ እንዴት እንደሚበሉት። እና አበባ እዚህ ጋር እንትን ብያለሁ፣ ቆርጫለሁ። ዳሩን ላስይዘው እዚህ ጋር እንደምትብል ቆርጫለሁ። ሰነፍ ነው ቶሎ ነው የሚይዘው። ይሄን አሁን የተቆረጠውን ማለት ነው ዝም ብዬ እንዲህ ባስይዘው በቃ ይይዛል። ማሻአላህ ውሃ ብቻ ካጠጣችሁት ቶሎ ነው የሚይዘው። እና ቶሎ ገባሁኝ። በዛኛውን ማሳያችሁ ነበረ፣ ግን ለልጄ ስል ቶሎ ገባሁኝ። ያፈር ብላ ጦጣን እያያችሁት ነው። እዚህ ጋር ደግሞ ዶሮቼ ከግቢ ውጭ እንዳይወጡ ነው እንትን ያለኩት፣ እዚህ ጋር ያጠርኩበት ማለት ነው። ይሄ ጉድጓዱ ውሃው ነው። ያኛው ዶሮቼ እንዳይወጡ እንትን ብዬው ነው። ይወጣሉ፣ ግን ምንም እንትን ብልም ይወጣሉ። ስለዚህ ሼር ሰብስክራይብ እንዳትተውኝ፣ ሼር ሰብስክራይብ አድርጉልኝ። ላይካችሁ እንዳይረሳ፣ ሰብስክራይባችሁ እንዳይረሳ። አበርቱኝ፣ አጠንክሩኝ። ዝቅ እያለብኝ ነው። አበርቱኝ። ተው አጠንክሩኝ እላችኋለሁ ወዶቼ። ሰላማችሁ ይብዛልኝ ያላችሁበት። እና ምትመጡ እህቶች አላህ በሰላም ያምጣችሁ ወደ ሀገራችሁ። እንዳልኳችሁም እንደዛውን እንደሰሞኑ እንትን በሉና ነው ተዘጋጅታችሁበት ነው እላችኋለሁኝ። ምክንያቱም ከባድ ነው። ከመጣችሁ በኋላ ሌላ ጣጣ እንትን እመለሳለሁ ያላችሁ እህቶቼ ሌላ ጣጣ እንትን እንዳይልባችሁ በርቱልኝ፣ ጠንክሩልኝ። አላህ ያበርታችሁ፣ አላህ ያጠንክራችሁ። ቤትሽ ሰላም ቤት ይመስላል። ማነች ሰላም? አላወኳትም። እንግዲህ ይሄን ይመስላል። በነገራችን ላይ በአሁኑ ሰዓት ቤት ሁሉ ተመሳሳይ የሆነ ነው። እንግዲህ ሊሆንም ይችላል። ሁሉም ቤት እንደዛ ነው ተመሳሳይ። በቃ እኔ ቤት ካየ አንዳንድ ሰው ይሰራል። አሁን ብዙ ሰው ይጠይቃል፣ ማን የሰራው ቤትሽ ምናምን ብሎ ቁጥር የሚጠይቅ ሰው አለ። እንዲሁም የኛ ደግሞ የሰሩልን እንትን የሶዶ ልጆች ናቸው። ሩቅ ነው የኛ መስቃን እና የጉራጌ ልጆች አይደሉም። የሶዶች ባለሙያዎች ናቸው የሰሩልን። እንደዛ አላችኋለሁ ውዶችዬ። ሰላም ሁኑልኝ። ሰላማችሁ ይብዛ። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።